ወይኔ ባይሉ እቅዴ ሁሉ ተበላሽ። ያ መሰሪ ዶክተር ስራዬን ሁሉ አበላሽቶ ሄደ። አሁን ሰላም ቃል እውነተኛ ልጇ አለመሆኗን ታውቃለች። ያኔ እኔም እንዳታለልኳት ታውቃለች። ሳሚ አንተን ለዚህ ሁሉ ተጠያቂ። አሁንም አለቀ። እስከ ወዲያኛው ነው ማሰናበት። ህይወቴን አበላሽተውማ በሰላም እንድትኖር አልፈቅድልህ። ሄሎ፣ የት ነህ? በአስቸኳይ እፈልግሃለሁ። ሄሎ፣ አይሰማም? አብሮ ይስጥልን። እንዴት ነህ ዶክተር? ደረሰ እንዴ? በጣም ጥሩ። እና ውጤቱ ስንት ቀን ይፈጃል? በ3 ሳምንት? ፈጠነ ከተባለስ በ3 ቀን? በጣም ጥሩ። በቃ ከቻልክ አፍጥንልኝ። እሺ በቃ ምን አለሽ? በብሩ ዶክተሩን እንገዛዋለን አለሽ ወይስ አስፈራርተን ውጤቱን እንቀይረዋለን አለሽ? ለነገሩ ይሄኔ በኃይሉ ስራውን እየሰራ ይሆናል። በኃይሉ ነው ጎዳግ ነው። ቆይ ምን አይነት ተባረው ልጅ ነው? እንዴት ነው የማፈቅረውን ሰው ሚስጥር አሳልፌ የምናገረው? ቆይ ሰላም በአሁኑ ከልቧ ነው። ከዚህ ቤት ጭራሽ ልብስሽን ይዘሽ ውጪ ትለኛለች። ወይኔ ቃል ደህና ማውራት ጀምረን ነገሩን ይባሳበላሽው። ለነገሩ እንኳን ነገርሽ። አሁኑኑ ነው ዳግም የሚባል ልጅ ከዚህ ቤት የማስወጣው። እሺ አሁን ቆይ ምንድን ነው የማደርገው? እንዴት ብዬ ነው የማገኘው? እንኳን ርቆ አጠገብ የሆነው ራሱ የራሴ ላደርጓቸው። ቆይ ለፖሊስ ብደውልስ? አይ አደውልም። ለፖሊስ ከደወለች እኮ ዳጊ ታሰርብኛል። ዳጊን አሳሰርኩት ማለት ፍቅሬን አሳሰርኩት ማለት ነው። ቆይ ምንድን ነው ያደረኩት? ይህንን ትንሽ እንኳን ማሰብ ያቅተኛል። ሰላም ለፖሊስ አደውልም። ቆይ ግን ብደውልስ? ቆይ ምንድን ነው የማደርገው? አታደርግም። አደውልም። የኔ ቆንጆ ዛሬ ደግሞ እንዴት ነው የምታምሪው? አበባ ነው የመሰልሽው። የኔ እምቡጥ እንዴት እኮ እንደምወድሽ። ሰላም ሳሚ፣ እንዴት ነህ? ሰላም ብሌን፣ እንዴት ነሽ? ደህና ነኝ። እንዴ ሳሚ ምን ሆነሃል? እጄ ልቀቀኝ እንጂ። በጣም ይቅርታ ሳላውቅ ነው። ምንም አይደል። አሳመንኩሽ እንዴ? ምን ነው ጠፋ? በሰላም ነው? ምን ጠፋው ማለት? እንደ ጠፋው ማስተውልሻል ማለት ነው? ምንድነው የሚቀባጥረው? ጠፍታል እንጂ ወዳለው አለችኝ እንዴ? ምን ሆኜ ነው? ለነገሩ እንደ ጠፋው ካስተዋለች ታስበኛለች ማለት ነው። ዛሬ እንዴትም ብዬ እንደምወዳት ልነግራት ይገባል። አለበዚያ ሳልነግራት ላጣት ነው ማለት ነው። በዛ ላይ ደግሞ በየቀኑ እዚህ እየመጣሁ ላገኛት አልችልም። ዛሬ የግድ ልነግራት ይገባል። ሳሚ በሰላም ነው? አይ ደስ ብሎኝ ነው። ለምን? ምን ተገኝቶ? አንቺ አልገባኝም። አንቺን ስላገኘው ደስ አለኝ።
በዛ ላይ ልብሽ ውስጥ ቦታ እንዳለኝ አወቅኩ። ማለቴ እንደ ጠፋው ካስተዋልሽ ታስቢኛለሽ ማለት ነው። አዎ፣ ግን ያን ያህል የሚገርም ነገር እኮ አይደለም። ያው እንደ ማንኛውም ሰው ስለጠፋ ብዬ ነው። ሳሚ ይቅርታ፣ ግን በጣም ግራ እያጋባኝ ነው። ደህና ነህ? እንደ ዛሬ ደህና ነኝ አላውቅም። ብሌን በጣም ናፍቀሽኛል። ካየሁሽ በጣም ብዙ ጊዜ ሆነኝ አይደል? ምን እያደረክ ነው ሳሚ? ስለምንድን ነው የምታወራው? ብሌን በእርግጥ አልነገርኩሽም፣ ግን በጣም ነው የምወድሽ። አፈቅርሻለሁ ብሌን። ከዚህ በላይ ስሜትን ደብቄ መኖር አልችልም። እሺ በይኝና እንደ ንግስት ላኖርሽ። ሳሚ የምታወራው ነገር ታውቀዋል? ከመቼ ወዲህ ነው እናንተ እንደዚህ አይነት ነገር ማውራት የጀመርነው? እውነት ነው አውርተን አናውቅም። ለዛም ነው ዛሬ የመጣሁት። አይንሽን እያየሁ ልነግርሽ ነው የፈለግኩት። ለአንቺ የሚሰማኝ ስሜት ሳልነግርሽ እንዳላጣሽ ፈራሁ። መቼ አገኘኸኝና ነው የምታጣኝ? እንደዛ አትበይ ብሌን። በጣም እወድሻለሁ። ከእኔ ውጭ የማንም እንድትሆኝ አልፈቅድም። ስለምወድሽ እኮ ነው ራሴን አደጋ ለጥዬ የመጣሁት። የምን አደጋ? እሱን ተይውና ብሌን፣ እሺ በይኝና ተያይዘን ነጥፋ። ከዚህ ከተማ ወጥተን እኔና አንቺ ብቻ በፍቅር ደስ የሚል ህይወት እንኖር። እመኝ ብሌን፣ እንከባከብሻለሁ። ልክ እንደ ንግስት ነው ማኖርሽ። ጫፍሽን የሚነካ ሰው አይኖርም። ያማል እንዴ ሳሚ? እየቀለድክ ነው መሰለኝ። ለማንኛውም አሁን ስራ አለብኝ። ደህና ዋል የኔ ቆንጆ። እውነቱን ነው የነገርኩሽ። ከኔ የተሻለ አፍቃሪ የትም አታገኝም። ስለ ፍቅር እያወራኩ ነው ታውቀዋል። እኔ እናንተ አይደለም ስለ ፍቅር ማውራት፣ ጓደኛ ለመሆን ራሱ ብዙ ይቀረናል። እሺ አውቃለሁ። እሺ በይኝ እንጂ የፈለግሽውን አይነት ሰው ሆንልሻለሁ። በትክክል እንኳን አታውቀኝም። እኔም ከስም ውጪ ማን እንደሆንክና ምን እንደሆንክ አላውቅም እኮ። እድሉን ስጭኛ። ከዛ እንቀራረብ፣ እንፋቀር፣ ቆንጆ ህይወት ይኖረናል። ምርጥ ጥንዶችም ይወጣናል። አይመስልሽም? አስቢ እስኪ የኔ ቆንጆ፣ አንድ ላይ እኔና አንቺ ብቻ የሆነን ምን አይነት ደስ የሚል ጊዜ እንደሚኖረው እስኪ ረጋ ብለሽ አስቢው። በጣም ደስተኛ የምንሆን አይመስልሽም? እንዴት ብትደፍር ነው የምነካኝ? ውዳቄ ሴት አድርገህ ነው እንደምታስበኝ? ይሄን ያህል የሚያወራው በነገርከኝ ልክ የተቀየርክ መስሎኝ ነበር። አንተ ግን ለጥቅም ነው እንጂ ምንም አልተቀየርክም። እኔ አንተን በፍጹም ልወድ አልችልም። መቼም አላደርገውም። እሺ እኔ እናንተ መቼም ቢሆን በፍቅር አብረን መሆን አንችልም። ደግሞ ልንገርህ፣ ከራሴ በላይ በጣም የምወደውና የማፈቅረው ሰው አለ። ዳግም ነው? እሱ አይመለከትም። ሁለተኛ ግን አጠገቤ እንዳትደርስ እሺ? ብሌን፣ ከኔ ውጪ ማንንም አትወጂም። አልፈቅድልሽም። ብዙ ነገር ልታገስ እችላለሁ። አንቺ የሌላ ሰው መሆንሽን ግን ልታገስ አልችልም። የተውኩትን መጥፎ ስራ እንድሰራ አታስገድጂ። ከዚህ በላይ እንድጠላት አታድርገኝ። ምን ነው ጠላሽኝ? እኔ ቆንጆ፣ እኔ ውሸታምና አስመሳይ ሰው አልወድም። ብሌን፣ እኔ አስመሳይ ሰው አይደለሁም። አልዋሸሁሽም። ተው እንጂ ተቀይሬያለሁ ብለህ ዋሽተኸኛል። አንተ ግን እኔን ለመቅረብ አስበህ ነው እንጂ ምንም አልተቀየርክም። አይደለም፣ የምር ተቀይሬያለሁ ብሌን። ከልቤ ነው የተቀየርኩት። አያገባኝም። እሱ የራስ ጉዳይ ነው። ምን ቀረ? በጣም ወሳኝ ነገር ልነግርሽ እፈልጋለሁ። አልፈልግም። ያስፈልግሻል። ለአንቺ በጣም ወሳኝ ነው። አልፈልግም አልኩ እኮ። ሁለተኛ አይንህን ማየት አልፈልግም። ስለ እናትሽ እኮ ልነግርሽ ነበር ብሌን። እባክሽ እንደዚህ አታድርጊ። ዳግም ድንገት መጥቶ ወድሻለሁ ይሉኛል። ሴት እንዴት ማናገርና መያዝ እንዳለበት እንኳን አያውቅም። ደፋር ደግሞ ለወጣለሁ ይሉኛል። ዳግም፣ አንተ ዳግም፣ ዳግም! እትዬ ምን ሆነሻል? የዳግምን በር ለምንድን ነው የምታንኳኩው? ደግሞ ተናደሻል እንዴ? ዳግም ፈልገሽ ከሆነ ቤት ያለ አይመስለኝም። ኧረ ሲገባም ሲወጣም ላንቺ እየነገረ ነው የሚሄደው። ምን እያልሽ ነው እትዬ?
ብሌን በጣም ነው ያዘንኩብሽ፣ በጣም ነው ያፈርኩብሽ። እንዴት እንደዚህ አይነት ነገር ትደብቅኛለሽ? እኔ ካንቺ በጭራሽ ይሄን አልጠብቅም ነበር። ምን አረኩኝ? ጥፋተኛዋ እኔ ነኝ። ከሱ በላይ ለእኔ ታስቢያለሽ ብዬ መጠበቅ አልነበረብኝም። እትዬ ምን እያልሽ እንደሆነ አልገባኝም። ቆይ ምን አጥፍቼ ነው እንደዚህ ተናደድሽብኝ? እንደ ልጄ እያየሁሽ እንደ እናቴ ነው ማየሽ እያልሽኝ አምኜሽ ነበረ። ለካ ሁሉ ነገር ውሸት ነበር። እንዴት እንደዚህ አይነት ነገር ትደብቅኛለሽ? ቆይ ሞቶ ቢሆንስ ያኔም እንዳልሰማ ልታልፊኝ ነበር ማለት ነው? ለምን ብሌን? ደግነትሽ ለራስሽ ሰዎች ብቻ ነው ማለት ነው? እትዬ በፈጠረሽ እያስጨነቅሽኝ ነው። ምን እንዳደረግኩኝ እንኳን አልገባኝም። ለምን በግልጽ አትነግሪኝም? አንቺ እኮ ልክ እንደ እናቴ ነሽ። አንቺ ምንም ነገር አልደብቅሽም። ያውም ለሰው ብዬ። እንዴት እንደዚህ አይነት ነገር ታስቢያለሽ? ኧረ ምንም አልደበቅሽኝም። ንገሪኝ እንጂ ምንም አልደበቅሽኝም? አዎ እትዬ ምንም ነገር አልደበቅኩሽም። ብሌን ውሸት አይመጥንሽም። ለምንድን ነው የደበቅሽኝ? ከኔ በላይ እሱን አስበለጥሽ። ለነገሩ ይበልጥብሻል። እውነትሽን ነው። እኔ ምንም እየገባኝ አይደለም። እውነቱን ነው የነገርኩሽ። ምንም የደበቅኩሽ ነገር የለም። ታዲያ ለምንድን ነው ዳግም በኃይሉን እንደወጋው ያልነገርሽኝ? ልታናገረኝ እንኳን ፈቃደኛ አይደለች። ይህን ያክል ነው ማለት ነው ያስጠላት? ወይም እየፈለገ ይምጣ እንዴትም ብዬ ራሴ አድርጋታለሁ። ደግሞ ምን አለበት አንዴ እንኳን ብትሰማኝ። ሰላም እናቷ እንደሆነች ልነግራት ነበር እኮ። እሷ ግን ጮኻና አመናጭቃ በረረች። ወይኔ ብሌን እየፈለገ ይምጣ የራሴ አድርግሻለሁ። መቼም የሌላ ሰው አትሆኝም። ያለሽ ይሄ እኮ ቀላል ነገር አይደለም። ይቅርታ አድርጊልኝ እትዬ፣ ነገሩን ለማረጋጋት አስቤ ነው እንጂ ሌላ ምንም ነገር አላሰብኩም። ወንጀለኛን እየደበቅሽ ነው ነገሩን የምታረጋጊው? ብሌን የእናቴን ልጅ እኮ ነው የወጋው። እኔ ላይ ቢሆን ይቀለኝ ነበር፣ ወንድሜ ላይ እንዴት ዝም ትያለሽ? እትዬ ሆን ብሎ እኮ አይደለም ያደረገው። ጭራሽ ልትከራከሪለት ነው? አረ እንደሱ አይደለም፣ እኔ ማውቀው ነው የነገርኩሽ። የምታውቂውንማ ደበቅሽኝ፣ ግን እንዴት አስቻለሽ? ይህን የሚያክል ነገር ደብቀሽኝ በድፍረት ስታይኝ አታፍሪም? እንዴት አስቻለሽ ግን? እየሳቅሽ እኮ ገደልሽኝ። እባክሽ ይቅርበኝ፣ እኔ ሌላ ነገር ምንም አስቤ አይደለም። በጣም ነው ያዘንኩብሽ፣ ከልቤ ነው የተቀየምኩሽ። እንደ ልጄ ነበር የማይሽ፣ ግን ተሳስቻለሁ። እትዬ በፈጠረሽ እንደሱ አታስቢ። እንደዚህ አላስብሽም ነበር። ለነገሩ ድሮም ምን ገረድ ብለሽ ክብሬ ልታዋርጁ ነው? ችግር የለውም፣ የፈለግሽውን ብትናገሪኝ ይገባሻል። በጣም በድጌሻለሁ፣ ይቅርታ አድርጊልኝ። ብሌን እኔ አንቺን እወድሻለሁ። የፈለገ ነገር ብታረጊ እኔ አንቺ ላይ መጨከን አልችልም። እሱን ግን ሁለተኛ እዚህ ግቢ ላየው አልፈልግም። ለአንቺ ብዬ ነው ያልከሰስኩት። እትዬ እባክሽ እንደዚህ አታድርጊ። ፈልጎ እኮ አይደለም ያደረገው። እባክሽን ይቅርታ አድርጊለት። ብሌን የማይሆን ነገር አትጠይቂኝ። መቼም እንዲህ እንዲሆን አልፈቅድም። ብሌን ነገርኩሽ እኮ ለአንቺና ለገነት ስል ነው የማልከሰው።
እባክሽ እትዬ ለእኔ ብለሽ ይቅርታ አድርጊለት። በቃ አንዴ ወስኛለሁ። ምንም የሚቀየር ነገር የለም። የዳግም ነገር በቅቶኛል። ቆይ ቃል ባትነግረኝ ልትደብቂኝ ነበር ማለት ነው? ምን? እና ቃል ናት የነገረችሽ? አዎ። ምን ነው ለምን ነገርሻት ብለሽ ልጠይቂያት ነው? ኧረ እትዬ በፈጠረሽ እንዴት እንደዚህ አይነት ነገር አደርጋለሁ? አንቺ እኔን በደንብ ታውቂኛለሽ። ለማንኛውም ከመጣ እቃውን ሰብስቦ እንዲወጣ ንገሪው። ከዚህ በኋላ እዚህ ቤት ላይ አልፈልግም። እየሰማሽኝ ነው? ምንድን አደረግሽ? ቃል ምን አደረግኩ? እንዴት ለእትዬ እንደዛ ትነግሪያታለሽ? ይኸው ዳግም እኮ በአንቺ ምክንያት ሊባረር ነው። እንዴት እንደዚህ ትጨክኛለሽ? በጣም ራስ ወዳድ ሰው ነሽ። አንቺ ገረድ አፍሽን ዝጊ። ለራሴ በጸጸት ላልቅ ነው። ጸጸት የሚባል ነገር ታውቂያለሽ? ብሌን ፈልጌ አልነገርኳትም። ከነገርኳት በኋላ ደግሞ ጸጸቱ ራሴን ሊያሳጣኝ ነው። አታስመስይ። አንቺ ጸጸት የሚባል ነገር አታውቂም። ሆን ብለሽ ነው የነገርሻት። ምን አይነት ክፉ ሰው ነሽ? ብሌን እኔ አውቄ አልነገርኳትም። ቆይ እንዴት አውቄ እነግራታለሁ? ዳግምን ቆይ እንዴት እንደዚህ አድርጓለሁ? እወደዋለሁ እኮ። አንቺ ፍቅር የሚባል ነገር አታውቂም። ሁሉንም ነገር ለራስሽ ብለሽ ነው የምታደርጊው። ሲበዛ ራስ ወዳድ ሴት ነሽ። በቃሽ ብሌን፣ ከዚህ በላይ እንዴትም ልትሰድብኛችኝ። ለራሴ ራሴን እየወቀስኩ ጨርቄን ጥዬ ላብድ ነው። አንቺ ደግሞ እዚህ መተሽ አታስጨንቂኝ። እውነቴን ነው የነገርኩሽ። አውቄ አልነገርኳትም። በቃ አውቀሽ ነው የነገርሻት። አይደለም እኔ አውቄ አልነገርኳትም። ዳግምን እኮ እወደዋለሁ። እንዴት እንደዚህ አደርጋለሁ? ዝም በይ። ጥሩ ሰው አትምሰይ። ለነገሩ ጥሩ ሰው መምሰል ራሱ አያምርብሽም። እራስሽን ከመጥፎ ነገር ውጭ አንቺ ጋር መቼም ቢሆን ጥሩ ነገር ተገኝቷል። እኔ አልነገርኳትም። እንዴት እነግራታለሁ? እኔ በጭራሽ አልነገርኳትም። ሄሎ፣ ስራው ተሰራ? አዎ አለቃ። በጣም አሪፍ። እናስወገዳችሁት? አዎ አስወግደነዋል። እርግጠኛ ናችሁ ሞቷል? አዎ አለቃ፣ ሳሚ ሞቷል። የራሱ ሰፈር ልጆች ነው ልክ እንዲገሉት ያደረኩት። ይበለው፣ ይሄ ካድ ይገባዋል። ግደለው። ወይኔ ጉዴ! ምን አይነት ሰው ነው? ማንን የገደለው? ወይኔ ይሄማ ለኔም አይመለስም። መቼ ነው የመጣሽው? አይ አሁን ነው የመጣሁት። ገነት የሰለሞን ሚስት መሆኗን መቼ ነው ያወቅሽው? ባለፈው ነው። ታዲያ ለምንድን ነው ቀድመሽ አልነገርሽኝ? ልነግርህ ነበር እኮ። በኃይሉ ልነግርህ ነበር የመጣሁት። ከዛ ዳግም ሲመጣ ትቼ ሄድኩኝ። በዛ ምክንያት ተጠራጥሮኝ ከገነት ጋር አጣልቶኛል። ገነት ላንተ እንደምሰራ ሳታውቅ አትቀርም። እንዴት እንደዚህ አይነት ነገር ትሰሪያለሽ? ሰሚያለሽ? አሁን ይህን ስተትሽን ማረም አለብሽ። እንደምንም ብለሽ እንድታረቂያት ትፈልጋለሁ። ከዛ በኋላ የምታውቀውን ነገር አጣሪልኝ። እሺ የቻልኩትን አደርጋለሁ። እሷ ግን ከዚህ በኋላ የምታምነኝ አይመስለኝም። እንደምንም ብለሽ እንድታምንሽ ማድረግ አለብሽ። ምክንያቱም የሰለሞን ፋይሎች እሷ ጋር ይኖሩ ይችላል። እነዛ ፋይሎች ለእኔ አስፈላጊ ናቸው። እነዛ ፋይሎች ከወጡ ህይወቴ እንዳለ ነው ይበላሽ። አዎ የሆነ ፋይሎች አስቀምጫለሁ ብላኝ ነበር። የት እንዳስቀመጠችው ግን አላውቅም። ምን? የሰለሞን ፋይሎች እሷ ጋር ያለው? አዎ እሷ ጋር ናቸው። አንቺ የማትረቢ! ይሄን እያወቅሽ ነው ስሚያልሽኝ? ልነግርህ ነበር እኮ በኃይሉ። ዝም በይ። እነዛ ፋይሎች ለእኔ ምን ማለት እንደሆነ ታውቂያለሽ? ከዚህ ከምተነፍሰው አየር በላይ ለእኔ አስፈላጊዎች ናቸው። በስህተት እንኳን ይሄ ፋይል ፖሊሶች ከደረሰ ህይወቴ ቀጥ ነው። ያቺ ርጉም እንዴት እስካሁን አልተጠቀመችበትም? ያን ሁሉ ፋይል ይዛ እንዴት ዝም አለች? እሷ ሁሉንም ፈርታ ትተዋለች። ፋይሉንም ሆነ ሌላ ነገር መጠቀም አትፈልግም። እርግጠኛ ነሽ? አዎ ካንተ ጋር በዚህ ምክንያት ግጭት ውስጥ መግባት አትፈልግም። ሁሉን ነገር በሆዷ ይዛ ነው መኖር የምትፈልገው። ይሻላታል። ስሚ፣ አሁን እንደምንም ብለሽ ታረቂያት። ከዛ እነዛን ፋይሎች እንድታመጭልኝ እፈልጋለሁ። እሺ፣ ግን በጣም ትጠራጠረኛለች። እሱ እኔን አይመለከተኝም። ድጋሚ እንድታምንሽ የሆነ ነገር አድርጊ። እሺ፣ በጣም ጥሩ። አሁን በቃ ከፊት ጥቢ።
አሁን የሳሚ ነገር ተፈጽሟል። የቀረኝ የገነትና የዳግም ጉዳይ ነው። የነሱ ጉዳይ ደግሞ በቅርብ ጊዜ መፍትሄ ያገኛል። ምን ነው ብቻሽን? ማም እስካሁን አኩርፈሽኛል እንዴ? ቃል አትሰሚኝም እንዴ? ይሄ የምርመራ ውጤት እስኪመጣ ድረስ እኔ እናትሽ አይደለሁም። የኔና ያንቺ ነገር ከምርመራ በኋላ ነው የሚረጋገጠው። ውስጥሽ እንደዛ ነው የሚልሽ እናቴ? የእናትነት ወድሽ እንኳን እኔ ልጅሽ እንደሆንኩ አይነግርሽም? እውነቱን ልንገርሽ፣ ውስጤ ከሃዲ እንደሆንሽ ብቻ ነው እየነገረኝ ያለው። እባክሽ ቃል፣ ክፉ ደግ ባንነጋገር ጥሩ ነው። ቢበዛ ሳምንት ነው የሚቆየው። እስከዛ ድረስ ዝም እንባባል። ቆይ ይህን ያህል ታናገረኝም አትፈልጊም? ያው ባልተረጋገጠ ነገር እንደ ሌባ እያየሽኝ ነው። ያልተረጋገጠ? ከእናንተው ባልደረባ እኮ ነው ልጄ እንዳልሽ የሰማሁት። በሱ ንግግር ብቻማ ቢሆን ከዚህ ቤት መንቅሬ ነበር ማስወጣሽ። እኔ ግን እውነታው እንዲወጣና እኔም እንዲቆርጥልኝ ነው ያስመረመርኩሽ። ምክንያቱም እኔ ጥሩ ልብ ስላለኝ ነው። አንቺ እንዳልሽኝ አይነት ሰው ብሆን ከዚህ ቤት መንቅሬ ነበር ማስወጣሽ። እሺ በቃ ግን ቢያንስ የዳግምን ነገር እርሹ። ስለሱ ጭራሽ እንዳታነሽብኝ። ይሄ ወጣጤ መቼም ቢሆን ይቅርታ አላረግለትም። ለምስኪን እናቱና ለብሌን ስል ነው ያልከሰስኩት። ተመስገን። እስካሁን አልከሰሽው ማለት ነው? አዎ። እዚህ ቤት ግን በጭራሽ እንዲኖር አልፈቅድለትም። ዛሬውን እንዲወጣ ነው ከዚህ ቤት የማረገው። እስኪመጣ እየጠበቅኩ ነው። እባክሽ እናቴ ዳግምን ከቤት አታስወጩ። እኔ ካለሱ መኖር አልችልም። በእኔ ምክንያት ከዚህ ቤት ከወጣ እኔ በጸጸት ነው ማልቀው። ዳግምን ደግሞ በጣም እንደማፈቅረው ታውቂያለሽ። በእኔ ምክንያት ከዚህ ቤት በጭራሽ እንዲወጣ አልፈልግም እናቴ። እባክሽን ዳግምን አታባሪው። እኔ ስለ እናንተ ፍቅር ምንም አይመለከተኝም። ሁለታችሁም ስለ ራሳችሁ ብቻ ነው የምታስቡት። ለምንድን ነው ስለ እኔ የማታስቡት? ዳግም እኮ ወንድሜን ነው የወጋው። ወንድምሽ ከዚህ በላይ ይገባዋል። ለዚህ ጉዳይ ደግሞ ዋናው ተጠያቂ እሱ ነው። ዳግምና ገነትን ራሱ ያለያያቸው እሱ ነው። ምንድን ነው ያልሽው? ምንም፣ ዝም ብዬ ነው። ተናገሪ። ወንድሜ ምንድን ነው ያደረገው? እንዴት ሆኖ ነው እሱ ለዚህ ነገር ተጠያቂ የሚሆነው? እኔ ምንም አላውቅም፣ ዝም ብዬ ነው። ቃል፣ የማታውቂውን ነገር እንደማትናገሪ አውቃለሁ። ገነትና ዳግም በኃይሉ በምን ምክንያት ነው የለያያቸው? እንዴት እሱ ተጠያቂ ይሆናል? ምንድን ነው ነገሩ? ምንም ነገር አላውቅም። እኔ እናቴ በእናትሽ አታስጨንቂኝ። እኔ ምንም አላውቅም። አሁኑን የጀመርሽውን ጨርሽልኝ። በኃይሉ ምንድን ነው ያደረገው? በኃይሉ እኔ ምንም አላውቅም። በቃ እኔ ምንም አላውቅም። ስለ ዳግምም አይመለከተኝም። የፈለግሽውን ነገር ማድረግ ትችያለሽ። ብቻ እኔን ከዚህ ነገር ውስጥ አታስገብኝ። የፈለግሽውን ነገር አድርጊ። እኔ ምንም አላውቅም። ምንም አላውቅም ማለት ምን ማለት ነው? ካላወቅሽ ለምን ጀመርሽልኝ? መልሽልኝ እኮ ነው የምልሽ። አንቺ ካይ ንገሪኝ። አንቺ ነው ከፋች ብዬሻለሁ። በኃይሉ ምንድን ነው ያደረገው? ገነትና ዳግምን አለያያቸው ማለት ምን ማለት ነው? በኃይሉ ምንድን ነው ያደረገው? ንገሪኝ። ከፋች እያልኩሽ ነው። ከፋች እያልኩሽ እኮ ነው። ከፋች እያልኩሽ ነው። ቃል ቃል እየጠበኩሽ ነው። ንገሪኝ። አትከፍቺም? ከፋች እያልኩሽ እኮ ነው።
እትዬ አምራለች። ዳግምን ከዚህ ቤት ማባረሩ አይቀርም። እሺ ዳግምን ከዚህ ቤት ካባረረችው የቃል ነገር እንዴት ሊሆን ነው? የእናቴንስ ጉዳይ እንዴት አድርጌ ነው ማጣራው? ቃል በቅርቡ የእትዬ ልጅ እንዳልሆነች ታውቆ ከዚህ ቤት መባረሩ አይቀርም። ዳግምስ ግን የት ይኖራል? ሌላ ቤት ይከራያል ወይ ደግሞ እናቴ ጋር ይኖራል። ነገር ግን በቃል በኩል እናቴ እንዳገኛት ሊረዳኝ አይችልም። ስለዚህ ዛሬ ማታ እንዴትም አድርጎ ቃልን አግባብቶ ስለ እናቴ እንዳጣራልኝ ማድረግ አለብኝ። ሄሎ ዳግም የት ነህ? በር ላይ ነኝ። ቤት እየገባሁ ነው። ቁም እንዳትገባ። እንዴ ለምን? ምንድነው? የተፈጠረ ነገር አለ? ከባድ ነገር ተፈጥሯል። እንዳትገባ መጣሁ። ምንድነው ብለኝ? ምን ሆነሻል? ደህና አይደለሽም እንዴ? ስመጣ እነግርሃለሁ። እንዳትገባ፣ እዛው ጠብቀኝ። ብሌን እያስጨነቅሽኝ እኮ ነው። ለምን የተፈጠረውን አትነግሪኝም? ይኸውልህ በፍጹም እንዳትገባ። አሁን እመጣለሁ። እሺ መጣሁ። እትዬ መምጣቱን ካወቀች ገና ሳይገባ ነው የምታባረረው። እንኳንም ቀድሜ ደወልኩኝ። ብሌን ምን ሆነሻል? ምንድነው የተፈጠረው? ሰላም በኃይሉን አንተ እንደወጋው አውቃለች። ምን? አሁን ተመልሰህ ሂድ። ማታ ተደብቀህ ትገባለህ። እኔ ደግሞ ሰላም እንዳታይ የቻልኩትን በሙሉ አደርጋለሁ። ቆይ እዚህ ምን ትሰሪያለሽ? እንነጋገር ብዬ ነው ጎረቤቴ። እኔ ምንም አይነት ንግግር አልፈልግም። አሁን ከቤቴ ዞር በይልኝ። እንዳትመጪ እኮ ደጋግሜ ነግሬሻለሁ። ግርግር ሳይፈጠር ከቤቴ ዞር በይልኝ። ይቅር በይኝ ጎረቤቴ፣ አጥፍቻለሁ በጣም። ከግዴ ተነሽ። ባሳለፍነው ጊዜ እባክሽ ይቅር በይኝ። ይቅርታ ካላረግሽልኝ አልነሳም። አንቺ እኮ ከጀርባዬ ወጋሽኝ ከሃዲ ነሽ። እንዴት ብዬ ነው ይቅር የምልሽ? ቆይ ግን ይሄን ሁሉ ነገር አድርገሽ ይቅርታ ስጠይቂ አታፍሪ? ከብረት ዝገት ከሰው ስተት አይጠፋም። እባክሽ ይቅር በይኝ። ገንዬ በኃይሉ ጋር የሄድኩት እኮ ለማቃጠር አይደለም፣ አንቺ እንዳሰብሽው አይደለም። ላታምኒኝ ትችያለሽ፣ ግን አስገድዶኝ ነው። አላምንሽም። ምንም ነገር ብትነግሪኝ በፍጹም አላምንሽም። አዎ አታምኚኝም፣ ነገር ግን እውነቴን ነው። አስፈራርቶኝ ነው፣ ሊገለኝ ዝቶብኝ ነው የሄድኩት። አንቺም ከሚገልሽ እኔ በፊት ለፊቱ እንደፈለገ ያርገኝ ብዬ ሄድኩኝ። ውሸትሽን ነው። የአንቺ ነገር በቅቶኛል። እውነት ነው ገንዬ፣ እኔ አንቺን አልክድሽም። በቃ ይቅርታ አርግልኝ። መጀመሪያ እሱ ጋር መሄድ አልነበረብኝም። ትልቁ ጥፋቴ እሱ ነው። ለህይወቴ ሰግቼ ብሄድ ጎረቤቴን አጣዋት። ታዲያ መጀመሪያ ለምን አልነገርሽኝም? ለራስሽ ብዙ ጭንቀት ላይ ነሽ። እንዴት የባሰ ነገር እነግርሻለሁ? በፍጹም አላረገውም። አንቺ ማለት እኮ እህቴ ነሽ። ገነት ይቅርታ አርግልኝ። እኔና አንቺ ጥሩም መጥፎም ጊዜ አሳልፈናል እና ስለዚህ ይቅርታ አርግልኝ። ይቅርታ ላደርግልሽ አልችልም። ድጋሚ ላምንሽም አልችልም። ድሮም እድል የለኝም። ልጅ የለኝ፣ ባል የለኝ። አውቀዋለሁ እድሌን። አንድ አንቺ ነበርሽ የቀረሽኝ። አንቺም እህቴን በማይረባ ነገር አጣውሽ። ምን እደለቢስ ነኝ። ከዚህ በኋላ ይቅርታ ካላረግሽልኝ ምን ቀራይ? ከእንግዲህ ሄጄ ለባህይሉ እውነቱን እነግረዋለሁ። ምን? እንደሱ በፍጹም እንዳታደርጊ። ባህይሉ በጣም መጥፎ ሰው ነው። ምን ይመጣል ብለሽ ነው? በሱ ምክንያት የምወዳትን እህቴን አጣዋት። አሁን ሄጄ ልክ ልኩን እነግረዋለሁ። ምን ቀረኝና ነው እሱን የምፈራው? አይሆንም አልኩሽ ፀሐይ፣ እንደሱ እንዳታደርጊ። ካንቺ የለያየኝን ሰው መቼም አልለቀውም። ከዚህ በኋላ ምንም ነገር የለኝም። ምንም የቀረ ነገር የለኝም። ይቅርታ አድርጌልሻለሁ። እሱ መናገር አስፈላጊ አይደለም። ተይ እባክሽ፣ ተልብሽ አይደለም እንዳልሄድብሽ ስለፈለግሽ ነው። ገንዬ እኔን አደጋ ውስጥ አለመጣል ነው አይደል እንደዚህ የምትይ? ከልቤ ነው ጎረቤቴ። አንቺ ልክ ነሽ። ከሰው ስህተት ከብረት ዝገት አይጠፋም። እንኳን ነግሪሽኝ ባትነግሪኝ እንኳን ስላሳለፍን ጥሩ ጊዜያችሁ ስል ይቅር ብዬሻለሁ። አንቺ ሞኝ፣ ድሮም በቀላሉ እንደማትለይኝ አውቄ ነበር።
ፀሐይ አንቺ ለኔ ከስጋም እህቴ በላይ ነሽ። ስለዚህ ቅርብ ይሻላል። አመሰግናለሁ ገንዬ። አያስፈልግም። አንቺ ለኔ ጥሩ እህቴ ነሽ። መቼም አልከዳሽም። አንቺን ከምከዳ ብሞት ይሻለኛል። አትሙችብኝ። አንቺ ከሞትሽ እኔ ማን አለኝ ብለሽ ነው? ማንም። እኔም ለአንቺ አንቺም ለኔ ከሁለታችን ውጪ ማንም የለንም። ቆይ እንዴት ልታክቻለች? ማን ነገራት? ቃል ናት የነገረቻት። እቺ የተረገመች መጀመሪያውንም እንደምትነግራት አውቄ ነበር። እቺ መሰሪ። ቆይ ላገኛት፣ ሰራላታለሁ። እሺ ሰላም ምን አለች? ከቤት ይልቀቅ ምናምን እያለች ነው። ሰላም ደግሞ በቃ የሆነ ነገር በተፈጠረ ቁጥር ውጣ እንዳለችኝ ነው። እሺ በቃ እወጣላታለሁ። እንደውም እናቴ ጋር ነው የምኖረው። እንዴ አይሆንም። ለምን? ከዛ በፊት የሆነ የምታደርግልኝ ነገር አለ። ምንድነው እሱ? ቃልን ዛሬ ራት እንድትጋብዛት ፈልጋለሁ። ምን? አዎ ዳግም፣ ዛሬ ቃልን ራት ጋብዛት እንደፈለክ አድርገህ ብቻ እናቴ ማን እንደሆነች እንድትነግርህ አድርግልኝ። ብሌን አንቺ በቃ ከእናትሽ ሀሳብ ውጪ ምንም አይታይሽም? ቃል እኮ ከሰላም ጋር ያጣላችኝ እባብ እኮ ናት። ታዲያ እሷን ራት ልጋብዛት? አዎ እሷ እናቴ ማን እንደሆነች ታውቃለች። ስለዚህ አንተ ደግሞ ለእኔ ስትለኝ ነገር ታደርገዋለህ። አላረገውም። ታደርገዋለህ ለእኔ ስትል። ዳግም እናቴን ማግኘት አለብኝ። እናቴን ለማግኘት ደግሞ ምንም ነገር ቢሆን አደርጋለሁ። ከዚህም በላይ ብዙ ነገር ላደርግ እችላለሁ። አንተ ደግሞ ከጎኔ መሆን አለብህ። ዛሬ ቃልን ራት ትጋብዛታለህ። ከዛ እናቴን ማን እንደሆነች ታወጣጣታለህ። ለዛ እኮ ነው የማፈቅረውን ሰው አደጋ ውስጥ እየከተትኩ ያለሁት። በዚህ ጉዳይ ደግሞ ከባድ ነገር ሊፈጠር እንደሚችል ይገባኛል። ምናልባትም በድጋሚ ልትሳሳት ትችላለህ። ግን ምንም ይፈጠር ምንም እችላለሁ። ምክንያቱም እናቴ ታስፈልገኛለች። እሺ በቃ እና ታደርገዋለህ? ቃልን ታወጣጣታለህ? አዎ ላንቺ ስል ምንም ማድረጋለሁ። አውቄው ነበር። እወድሃለሁ። በጣም ነው የማመሰግነው። እኔም እወድሻለሁ። አሁን ተመልሰህ ሂድ። ማታ ተደብቀህ ትገባለህ። እኔ ደግሞ ሰላም እንዳታይ የቻልኩትን በሙሉ አደርጋለሁ። እሺ በቃ ጎረቤቴ ቅርታ ስላረግሽልኝ በጣም አመሰግናለሁ። ግዴታ ይኮን አንቺን ይቅርታ ካላልኩ በኋላ በችግሬ ማን ከጎኔ ይቆማል? እውነት ነው። እሱማ ምንም ቢሆን ያሳለፋቸው ጊዜያት እንጂ እውነት ነው። ብዙ አስተውሳለሁ። አዎ እውነት ነው። በቃ ሂጄ ደርስ ይላል። እሺ እሺ። ስሚ አሁን እንደምንም ብለሽ ታረቂያት። ከዛ እነዛን ፋይሎች እንድታመጭልኝ እፈልጋለሁ። እሺ ወይዘሮ ገነት የት ነው ያረግሽው ፋይሉን? የት አባቷ ነው ያረገችው? የት ነው ያለው? የት ነው ያለው? መጣ ቆይ አልቆይ እንዴት እና ቡና እናፍላለን እንጂ አይሆንም። እንጠጣለን። እውነት ሰላም የለችም እንዴ? አለች፣ ግን ተኝታለች። አሁን ቶሎ ብለው ወደ ክፍል ግባ። ደግሞ መብራቱ እንዳታበራው እሺ?
ድንገት ብትመጣ እንኳን እንደገባ ማወቅ የለባትም። እና ቃልን በጨለማ ነው እንደማወራት አላውቅም። ወይ ሻማ አብራ ወይ የሆነ ምክንያት ፍጠርና ነገራት። እሺ በቃ። እና ለቃል ደውለህ ቀጠሮ አስይዛታል? አዎ ደውዬላት ነበር። በጣም ደስ ብሏታል። ደብሮኝ ነበር፣ ከፍቶኝ ነበር፣ ስትገባ ደውልኝ ብለኛለች። በጣም ጥሩ። በቃ አሁን ወደ ክፍል ግባ። እሺ በቃ። አምላክ ሆይ እባክህን ዳግም ሳይሳሳት ቃልን እንዳወጣጣ ትርዳ። እናቴን ማግኘት አለብኝ። እናቴ በጣም ናፍቃኛለች። እንኳን ደህና መጣሽ ዳጊ። የኔ ፍቅር ለምንድን ነው የምታለቅሽው? አይ ምንም፣ ይቅርታ አድርግልኝ። ዝም ብዬ ነው። ለምንድን ነው ይቅርታ የምትጠይቂኝ? ምንም እንዲሁ ነው በቃ። እሺ በቃ አሁን እንባሽን ጠረጊና ወይናችንን እንጠጣ። ዛሬ ካንቺ ጋር ጣፋጭ ጊዜ ማሳለፍ ነው የምፈልገው። እውነቴን ነው ዳግም? አዎ። ባይሆን አሁን እንባሽን ጠረጊና ወይናችንን እንጠጣ። እሺ። ምን እያደረጉ ነው? ለምንድን ነው ምንም ነገር የማያወሩት? ቃል ትወጂኛለሽ? እንዴ ምን አይነት ጥያቄ ነው? አዎ በጣም ወድሃለሁ። ቃል ለሰላም ባይሉን እንደወጋሁት እንደነገርሻት ሰማሁ። ደግሞ ማድረጉ ነው? እንዴት እንደዚህ አይነት ነገር ይናገራል? ስለ እናት ያጣራ እንጂ ቃልን ጠብቃት ብያለሁ። ወይኔ ዳግም፣ ወይኔ። ፈልጌ እኮ አይደለም፣ የእውነት ሳላቅ ነው የነገርኳት የኔ ፍቅር። ቆይ እንዴ ብዬ ጨክኜ አንተ ላይ እንደዚህ አይነት ነገር አደርጋለሁ? የእውነት ዳጊ አምልጦኝ ነው የነገርኳት። እባክህ በዚህ ምክንያት እንዳትጣለኝ። ችግር የለውም። የማሏሽሽ ነገር በጣም ተናድጄብሻለሁ። የእውነት ከልብ ነው የተቀየምኩሽ። ግን ይቅርታ እንዳደርግልሽና በፍቅር አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ። ለአንተ ደግሞ ምንም ምሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። ምን? እኔ ምንም አላውቅም። እንግዲያውስ ከዛሬ ጀምሮ እኔን ከነመፈጠር እርሺ። በእናቴ ነው የምምልሽ። ሁለተኛ አይኔን አትየው። እኔም አጠገብሽ አልደርስም። ንገሪው ቃል ንገሪው። እሺ እነግርሃለሁ። ግን አደራ ለብሌ ምንም ነገር እንዳልነግራት። በአይኑ ይሄንን ነገር ካወቀ ሁላችንንም ነው የሚገለን። የብሌን እናት